ታቦር ወአርሞንየም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን እንግዶቻችን፣ ሊቃውንተ ቤተክርስቲያን፣ መምህራን እንዲሁም ደግሞ በውጭ ዓለም ያላችሁ የማኅበረ ተዋሕዶ ዘኦርቶዶክስ አባላት ሁላችሁም እንኳን ለበዓለ ደብረ ታቦር በሰላም አደረሳችሁ አደረሰን ማለት እንወዳለሁ። መምህሮቻችን ሁልጊዜ ዘወትር እየተገኛችሁ ስለምታገለግሉ ሕዝቡን ስለምታስተምሩ እግዚአብሔር አምላክ እንግዲህ በረከቱን ያድላችሁ እና በድጋሚ እንኳን አደረሳችሁ በማለት ወደ ጥያቄው መልስ ነው የሚሄደው። ደብረ ታቦር ማለት እንግዲህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከተሳቱ በዓላት አንዱ ነው። ብርሃነ መለኮቱን የገለጠበት በዓል ነው። እንግዲህ ነሐሴ በባተ በ13ኛው ቀን ዘወትር ቤተክርስቲያናችን የምታስበው በዓል ነው። የጉባኤ ቤት ተማሪዎች፣ ሕፃናት፣ አዛውንት፣ መምህራንም ጭምር በህብረት የሚያከብሩት በዓል ነው። ትርጉሙ ምንድን ነው? ምን ማለት ነው? ደብረ ታቦር ማለት ምን ማለት ነው የሚለው ደብር ማለት ያው እንግዲህ ተራራ ማለት ነው። ታቦር የሚለው ቅጥያ ስም ደግሞ በገሊላ ወረዳ የሚገኝ ተራራ ከባህር ጠለል 572 ያህል ሜትር ከፍታ ያለው ቦታ ዳዊት ትንቢት የተናገረለት ቦታ ነው። ይሄ ቦታ ታቦር ወአርሞንኤም በስመ ዚአከ ይትፌስሑ ወይሰብሑ ለስምከ ተብሎ የተገለጠበት ቦታ ነው እና ደብረ ታቦር ማለት እንግዲህ ባጭሩ ሲገለጥ ይህን የሚመስል ይዘት አለው። በዚህ በታቦር ተራራ ላይ ምስጢረ መለኮቱን ወይም ደግሞ ብርሃነ መለኮቱን ለመግለጥ ለምን ወደደ? ብዙ ተራሮች እንደ ደብረ ሲና፣ ደብረ ዘይት፣ ደብረ ጽዮን ያሉ በኢየሩሳሌም ዙሪያ ያሉ ብዙ ታላላቅ ተራራዎች አልነበሩም ወይ? ለምንድን ነው ደብረ ታቦር የሚለውን ወይም የታቦርን ተራራ የገለጠው? ምንድን ነው የመረጠበት ምክንያት ለሚለው ቅድም እንዳልነው ትንቢቱ እንዲፈጸም ነው የመጀመሪያው። ትንቢቱ የሚፈጸመው እንዴት ነው ከተባለ ቅድም ቅዱስ ዳዊት በመዝሙር 88 ቁጥር 12 ላይ ቅድም እንዳልኩት ታቦር ወአርሞንኤም በስመ ዚአከ ይትፌስሑ በስምህ ደስ ይላቸዋል ብሎ የተናገረው ትንቢት ስላለ እሱን ትንቢት ለመፈጸም ነው አንደኛው። ሁለተኛ ይሄ ባርቅ ወይም ደግሞ በዘመኑ የነበረው ንጉሥ ሲሳራ የሚባል ባላጋራ የእግዚአብሔርም ጠላት የእሱም ጠላት ሆኖ የተነሳበትን በእግዚአብሔር እስመ እግዚአብሔር ጠርቶ ሱባኤ ገብቶ ያ ሲሳራ የሚባለውን ንጉሥ ከሃዲ ንጉሥ ድል ያደረገው በዚሁ ተራራ ቦታ ነው። መጽሐፈ ሳሙኤል ላይ ምዕራፍ 4 ቁጥር 6 ላይ የተገለጸ ኃይለ ቃል ነው። አንደኛ ሳሙኤል 10:3 ላይ ተገልጧል ይህ ነገር ማለት ነው። ሌላው ንጉሥ ዳዊት ቅድም እንደተነጋገር ነው ትንቢት ተንብዮበታል። ሳሙኤልም ደግሞ ትንቢት ተናግሮበታል። ንጉሥ ሳኦልን አግኝቶ ቀብቶበታል እና እነዚህ ነገሮች አብርሃምና ኖህ ከእግዚአብሔር ጋር ቃል ኪዳን ተገባብተውበታል፣ ተካሂደውበታል። ቀስተ ደመና ተተክሎ ያንን ምስክርነት ሰጥቷቸዋል። በዚህ ተራራ ላይ እንግዲህ ኖህ እንደውም በተለየ አጠራር መካነ ብርሃን የብርሃን መገለጥ ቦታ ወይም ብርሃን የተገለጠበት ሲል ገልጦታልና ከዚህ የተነሳ ስሙም እንዲሁ ደግሞ ለመለኮት ብርሃነ መለኮቱን ለመግለጥ የተመረጠ ቦታ መሆኑን እንረዳለን። ያው
አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ምስጢረ መለኮቱን የገለጠበት ትልቁ ምስጢር ሌላውን ስላብራሩት፣ ሶስተኛው ምስጢሩ ዋናው በልበ ሐዋርያት ያደረውን ሰይጣን ድል ለመምታት ከሐዋርያት ልቦና ውስጥ ያለውን ክፉ መንፈስ ለማራቅ ነው። ለምን ስንል በልበ ሐዋርያት ያለ ሰይጣን ድል ለማድረግ ነው ስንል በጥርጥርና ኑፋቂ ወይም በፍቅረ ሲመት ተይዘው ስለነበረ በአብዛኛው ሁለቱ ዮሐንስና ያዕቆብ እንግዲህ አስቀድማ እናታቸውም በዚህ በዮሐንስ ወንጌል ምዕራፍ ላይ እንደሚገልጸው ሹመትን ለምናላቸው ነበረ ይላል። ለምን ልጆቼን አደራ በኢየሩሳሌም በነገስክ ጊዜ በዚህ ምድር ጠጅ እየጠጣ ጮማ እየቆረጠ የሚገዛ መስሏት ማለት ነው። አንዱ ልጄን በቀኝ አንዱ ልጄን በግራ አንግስልኝ ብለው ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ የምትለምኑትን አታውቁም፣ እኔ የምጠጣውን ጽዋ ትጠጣላችሁን ብሎ ተናግሮ ነበር። ለምን? እሱ የሚጠጣው ጽዋ የሞት ጽዋ ስለነበረ ነው። እሷ ግን ሹመት መስሏት ነው የለመነችው። ስለዚህ እሱ ጽዋ ያለው መከራውን፣ ስደቱን፣ ጉስቁልናውን፣ ያንን ግርፋቱን፣ መራራ ሐሞት መጠጣቱን ነበረ እያለ ያለውና ያንን የእናታቸውን ተምኔት ይዘው ታድገው ነበር እነኚህ ሁለቱ ልጆች። እንዴት ስንል ማን በመንግስተ ሰማያት ማን ታላቅ ይባላል እያሉም በጣም ግራ አጋብተውም ነበረና ይሄ ምንድነው? ስለዚህ ይሄንን ሊያስረዳቸው ይሄንን ፍቅረ ሲመት ሊያርቅላቸው በደብረ ታቦር ተገልጧል ማለት ነው። ስለዚህ በሐዋርያት ልብ ላይ ያለ ሰይጣን እና ቅዱስ ጴጥሮስ ደግሞ እሞታለሁ፣ እሰቀላለሁ፣ መከራ እቀበላለሁ ሲል አያድርግብህ ብሎ ነበር እና አንተ ሰይጣን ከኔ ራቅ ብሎም አምላካችን መድኃኒታችን ኢየሱስ ክርስቶስ በጴጥሮስ አማካኝነት በሱ ተተክኮ ያለውን በሱ ያለውን ማለት ሊናገር የነበረውን ሰይጣንን አሳልፎ ተናግሯል። ክርስቶስ መድኃኒታችን ኢየሱስ ክርስቶስ ማለት ነው። ስለዚህ ይሄ ምንድነው? ትልቁ ምስጢር የተፈጸመበት ነውና ይሄ በዓለ ደብረ ታቦርን ስናስብ ዋናው ትልቁና ምስጢሩ በዚህ ያደረገበት ትልቁ ምስጢር ያው በልበ ሐዋርያት ያለውን መንፈስ ለማራቅና በረከትን ለመስጠት አምላክነቱን ለመግለጥ እግዚአ ነቢያት እንደሆነ ለምን የነቢያት አምላክ መሆኑን ለምን ሙሴና ኤልያስ ደግሞ በዛ መጡ። ለምን ለሙሴ የተነገረለት ነገር ነበር። 571 ጊዜ ተነጋግሯል አምላካችን እግዚአብሔርን ሙሴ ማለት ነው። እና በወቅቱ ጠይቆታል። እኔ ያንተ ባለሟል ተሆንኩ ፊትህን ላይ እወዳለሁ ሲለው አርቦ ዘይር የገጼ ነው ፊቴን አይቶ አንዲት ሰዓት እንኳን መቆመጥ የሚቻለው የለም ብሎ ስለዚህ እንግዲያው ያንተ ባለሟል መሆኔን በምን አውቃለሁ አለ። አይ በመጨረሻው ዘመን ያልበቀለች ስንዴ አምጥተህ ብትሰዋልኝ ገለጥልሃለሁ ብሎታል። ሙሴ የዋህን ሁሉም ዘመድ እጓለም ሆይለዋል ሲተረጉም ሊቃውንት በጣም የዋህ ነውና እንደውም ምንድነው መምህር ኤስድሮስ የተባሉት ሊቅ ሲተረጉሙ እንዲህ ይላል። ሙሴ አፈር በብረት ደለደለና እንግዲህ ትበቅልልኛለች ብሎ 40 ዓመት ይዟት ተጓዘ ይላል። ትበቅላለች ብሎ እዛ ላይ ማለት ነው። ግን እሱ ያለው በዘር ከተገኘች ከድንግል ማርያም እንበለ ዘር ተወልጄ በደብረ ታቦር እገለጥልሃለሁ ነበር ያለው ማለት ነው። ስለዚህ ያንን ለመገለጥ ያንን ትንቢቱን ለመፈጸም አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተገልጧል ማለት ነው። ስለዚህ ኤልያስም በመጨረሻው ዘመን ምስክር ትሆነኛለህ ብሎ ስለነበረ ለምስክርነት መጥቷል። ለምን ቅዱሳን ሐዋርያት በዚህ በቂሳሪያ በማቴዎስ ወንጌል ምዕራፍ 16 ላይ ስንመለከት ከ8 ቀን ወደ ኋላ ስንመለስ በ8ኛው ቀን ነው በደብረ ታቦር የተገለጠላቸው። በዛን ሰዓት ግን ሲገለጥላቸው ምን ለማድረግ ነው? የነቢያት አምላክ መሆኑን ለመግለጽ ነው ማለት ነው። የደብረ ታቦር በዓል እንግዲህ ቅድስት ቤተ ክርስቲያን ከምታከብራቸው ከጌታ አበይት በዓላት አንዱ በዓል ነውና በድምቀት ነው የሚከበረው። እንኳን አደረሳችሁ ለሁላችሁም ይህንን በዓል ለምታከብሩ ኦርቶዶክሳውያን ለማለት እወዳለሁ። ደብረ ታቦር በኢትዮጵያውያን ልዩ ቦታ ያገኘ ነው፣ በኦርቶዶክሳውያን ማለት ነው። ኦርቶዶክሳውያን ደብረ ታቦርን በዓል በመቅደስ ያከብሩታል፣ በቤተ ክርስቲያን ያከብሩታል። እንዲሁም ደግሞ
ባህሉ ነው የሚከበራል፣ በባህል ደረጃም ይታያል። እንዲሁም ደግሞ የቦታ ስያሜዎችም ተሰጥተውታል። የከተማ ስያሜ ተሰጥቶታል። ደብረ ታቦር የሚባል ከተማ አለ፣ ተራራ አለ። ይህ ሁሉ የሆነው ምንድነው? ለምንድነው ስንል ከክርስቶስ ጋር ያለ ቤተ ክርስቲያናችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ያላትን ግንኙነት የሚያመለክት ነው። በልዩ ሁኔታ ክርስቶስን የምትሰብክ ቤተ ክርስቲያን ስለሆነች ነው እያንዳንዱን ነገር በጥልቀት የምታስተምረው የምታስረዳውና በደብረ ታቦር እንግዲህ ቅድም መምህራችን ነግረውናል። ይዟቸው ደቀ መዛሙርቱን ይዞ ወጥተዋል። ግን ደቀ መዛሙርቱን ይዞ ከመውጣቱ በፊት ግን ነገረ ክርስቶስ ላይ ጥያቄ ተነስቶ ነበር። ነገረ ክርስቶስ ላይ የተነሱ ጥያቄዎች አሉ። ራሱ ነው አምላካችን መና ይብልዎ ለወልደ እጓለ እመሕያው የሰው ልጅ ሰዎች ማን ይሉታል ብሎ ጥያቄ በቂሳሪያ አንስቶላቸዋል። ይሄ ጥያቄ መሰረታዊ የሆነ ጥያቄ ነው። ክርስቶስን ሰዎች ማን ይሉታል? ሰው የሆነውን እርሱ ራሱ የሰው ልጅ ብሎ ነው የተናገረው። እኔን የሰው ልጅ ሰዎች ማን ነው የሚሉት? የመጀመሪያው ሰዎች ማን ነው የሚሉት? ሁለተኛው እናንተስ ማን ትሉኛላችሁ የሚል ጥያቄ ነው የተነሳው እዚህ ቦታ ላይ ማለት ነው። ቂሳሪያ ላይ የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ነው የሚነሳው ጉዳዩ። በዚህ ቦታ ላይ ሐዋርያት ሰዎች ክርስቶስን ማን እንደሚሉት በዝርዝር ተናግረዋል። ሰዎችማ ኤልያስ የሚሉ አሉ፣ ኤርምያስ ነው የሚሉ አሉ፣ ዮሐንስ መጥምቅ ከሞት ተነስቷል የሚሉም አሉ፣ ከነቢያት አንዱ ነው የሚሉም አሉ ብለው በዛን ዘመን የነበሩ ሰዎች ይሉት የነበረውን ነገር ተናግረዋል። በዛን ዘመን የነበሩ ሰዎች ክርስቶስ ፈሪሳውያንን እየገሰጸ ሲያስተምር ሲያዩ እንደዚህ በድፍረት ገስጾ የሚያስተምርማ እሱማ ኤልያስ ቢሆን ነው። ኤልያስ ኤልዛቤልን እንደገሰጸ አካብን እንደገሰጸ ማለት ጀመሩ። እሱማ ዮሐንስ ቢሆን ነው። ዮሐንስ ሄሮድያዳን እንደገሰጸ ዮሐንስ ነው ማለት ነው። እንደውም ይህንን ራሱ ሄሮድስ ነው ሲል የነበረው። ዮሐንስ ከሞት ተነስቷል ሊል ነበረ ሄሮድስ። እሱ ያስገደሉ ማለት ነው። ዮሐንስን አስገድሎ ነው ሄሮድስ የነበረውና ዮሐንስ ከሞት ተነስቷል ብሎ ሄሮድሳውያኑ ደግሞ ያወሩ ነበር። ለማንኛውም ሰዎች ክርስቶስን ከነቢያት አንዱ ነው፣ ነቢይ ነው፣ ሙሴ ነው፣ ኤልያስ ነው አሉ። ይሄ ጥያቄ ማለት ይሄ አስተሳሰብ አመለካከት አሁንም አለ። አሁንም ከነቢያት አንዱ ነው ብሎ የሚያምናል፣ አሁንም ፍጡር ነው ብሎ የሚያምናል። ግን ትክክለኛው መልስ የትኛው ነው ከተባለ ትክክለኛው መልስ ግን ቅዱስ ጴጥሮስ ነው። እናንተስ እኔን የሰው ልጅ እናንተ ማን ትሉኛላችሁ ነው። ማን ትሉኛላችሁ ጥያቄው ወደኛ ሲመጣ ማን ነው የምንለው? ሌሎቹ የሚሉትን ይላሉ አይደል? ስለ ክርስቶስ የሚሉትን ይላሉ። ቤተክርስቲያን ግን ክርስቶስን ማን ትለዋለች? አንተ ውእቱ ወልደ እግዚአብሔር ሕያው የቅዱስ ጴጥሮስ መልስ ነው። ይሄ መልስ በአለት ላይ የተመሰረተ መልስ፣ በዚህች አለት ላይ ቤተክርስቲያንን እሰራታለሁ ብሎ አምላካችን የተናገረው መልስ ማለት ይሄ ነው። ስለዚህ ለቅዱስ ጴጥሮስ የተሰጠው ምስጋና እዚህ ላይ አንተ ብፁዕ ነህ፣ ይህንን ስጋና ደም አልገለጸልህም ነው። ስጋና ደም ስጋዊ ደማዊ እውቀት ያለው ስጋዊ መምህር ደማዊ መምህር አላስተማረህም ነው። ስጋና ደም አልገለጸልህም። በስጋ አስተሳሰብ የሚመለከቱ ሰዎች ክርስቶስን ሰው ነው ብሎ ተቀብለዋል። ክርስቶስን ሰው ነው ብሎ ለመቀበል አብሮ እየተመላለሰ ነው። ምንም እውቀት አይጠይቅም። ክርስቶስን ሙሴ ነው ብሎ ለመቀበል ሙሴ ያደርገው የነበረውን ታምር እያዩ ነው። ይሄ ምንም የሚጨምረው ነገር የለም። ሙሴ ህብስት ከሰማይ በእግዚአብሔር አማካኝነት ህብስት ይወርዳል፣ ያን ህብስት ይሰጣቸዋል። ስለዚህ ህብስት አበርክቶ ሲያበላ ሙሴ ነው ማለታቸው፣ ያዩትን መናገራቸው እውቀት አይጠይቅም ማለት ማመን አይጠይቅም። ከእምነት ጋር አይገናኝም። እምነት የሚጠይቀው ግን አንተ የእግዚአብሔር ልጅ ነህ፣ የእግዚአብሔር ልጅ ነህ ብላ ነው ቤተክርስቲያን የምታስተምረው። ኢየሱስ ክርስቶስን ወልደ እግዚአብሔር የእግዚአብሔር ልጅ ብላ የቅዱስ ጴጥሮስን ምስክርነት ይዛ ነው በዚህች አለት ላይ ቤተ ክርስቲያኔን እሰራለሁ አምላካችን። ቤተ ክርስቲያን የተመሰረተችው በቂሳሪያ ምስክርነት ላይ ነው ማለት ነው።
በቂሳራ ምስክርነት ላይ ቤተክርስቲያን መስርተዋታል። በዚህች ዓለት ላይ ቤተክርስቲያን እሰራታለሁ፣ ለአንተ የመንግስተ ሰማያትን መክፈቻ ቁልፍ እሰጥሃለሁ። ሹመት ሽልማት ቅዱስ ጴጥሮስ የተቀበለበት ምስክርነት ነው። የምስክርነት ማለት ነው። ይህን ምስክርነት የተቀበለው ቅዱስ ጴጥሮስ ምን ችግር ገጠመው? ቀጥታ ይህንን ከመሰከሩ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እሞታለሁ አላቸው። እያዛለሁ እሞታለሁ ብሎ ተናገረ። ያን ጊዜ ቅዱስ ጴጥሮስ ይህን ምስክርነት እንደገና ይህንን ካለ በኋላ አይ ጌታ ሆይ አይሁንብህ፣ ይሄ አይደረግብህ አለ ማለት ነው። ይሄ ቅድም መምህራችን የገለጹት ማለት ነው። አንተ ሰይጣን ከኔ ወግድ ከኔ ሂድ ተብሎ ቅዱስ ጴጥሮስ የተገሰጸበት ይህን ቃል እየተናገረ ያለው ሰይጣን ጴጥሮስ አይደለም። በቅዱስ ጴጥሮስ ውስጥ ግን ሰይጣን አድሮ ነው የሚናገረው። አትሙት ማለት ሰው አይዳን ማለት ነው። ክርስቶስ የመጣበት ዓላማው እኛን ለማዳን ስለሆነ የሚያድነን ደግሞ የእኛን ሞት ወስዶ የሱን ሕይወት ለእኛ ሰጥቶ ስለሆነ እና ያ ነገር ስለነበረ የቅዱስ ጴጥሮስ ምስክርነቱ በአብ እንዲጸና አብም እንዲያረጋግጥ ይህንን የገለጠልህ የሰማዩ አባቴ ነው ብሎታልና አሁን የሰማዩ አባቱም ይህንን ሲመሰክር ይሰማ ዘንድ ቅዱስ ጴጥሮስ ወደዛ የሚሄድበት ምክንያቱ ማለት ነው። ይሰማ ዘንድ ያንን እምነቱንም ያጸና ዘንድ እንግዲህ እምነት ይቀድማል፣ ማየት ይከተላል። ማመን ሽልማት አለው፣ ሽልማቱ ማየት ነው። ቅዱስ ጴጥሮስ ያመነውን አንተ የእግዚአብሔር ልጅ ነህ ብሎ አምኖታል ክርስቶስን። ይህንን እግዚአብሔር አብ ገልጾለታል የእግዚአብሔር ልጅ እንደሆነ። ያንን ደግሞ በትክክል ይረዳ ዘንድ ወደ ደብረ ታቦር ተራራ መሄድ ነበረባቸው ደቀ መዛሙርቱ ማለት ነው። ወደ ደብረ ታቦር ተራራ ደቀ መዛሙርቱን ይዞ ሄዷል። ደቀ መዛሙርቱን ይዞ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ደብረ ታቦር ተራራ ሲሄድ የወሰዳቸው ከሐዋርያት 3 ናቸው። አንደኛው ቅዱስ ጴጥሮስ ነው፣ አንደኛው ቅዱስ ዮሐንስ ነው፣ ቅዱስ ያዕቆብ ነው። እነዚህ የምስጢር ደቀ መዛሙርት ይባላሉ። በተለየ ሁኔታ በብዙ ቦታ ክርስቶስ ይዟቸው ይሄዳል። እነኚህን የምስጢር ደቀ መዛሙርት እንዲሆኑ ያደረጋቸው ቅድም መምህር የገለጹት አይነት ነገር ነው። ለምንድን ነው? እነኛ ሁለቱ ስጋዊ ሹመት በጣም አስቸግሯቸው ነበረ። በቃ እሱም ይነግሳል፣ እኛ ደግሞ በቀኝና በግራ ሆነን ባለስልጣን መሆን አለብን የሚል ሀሳብ ነበራቸው። ይህንንም በራሳቸው መጠየቅ ብቻ ሳይሆን እናታቸውንም አስጠይቀዋል። እናትም ቀርባ ክርስቶስን እግር ይዛ ልመና አቅርባለች። ግን የምትለምኑትን አታውቁም ብሎ ክርስቶስ ልመናቸውን አስተካክሏል። ዛሬም ልመናችን ልናስተካክል ይገባል። የምንለምነውን ማወቅ አለብን። አስተካክሏል። እነኚህ ወደዛ እንዲመረጡ አድርጓቸዋል። ወደ ደብረ ታቦር ተራራ እንዲወጡና ያ የተመሰከረው ምስክርነት በትክክል በአብ እንደገና ሲመሰከርና በትክክል ደግሞ ያ መለኮትን የክርስቶስን መለኮታዊነት እንዲያዩ አድርጓቸዋል ማለት ነው። እና የወጡበት ወደ ደብረ ታቦር ተራራ ደቀ መዛሙርቱ የወጡበት ምክንያቱ ይሄ ነው። መልካም። በስድስተኛው ቀን እንግዲህ 3 ወንጌላውያን ነው ይሄን መዝግበውት የምናገኘው። ማቴዎስ በምዕራፍ 17 ከቁጥር 1 ጀምሮ ነው የሚያስረዳው። ቅዱስ ሉቃስ ደግሞ ምዕራፍ 9 ከቁጥር 2 አንስቶ ይናገራል። ቅዱስ ሉቃስ ከምዕራፍ 9 ቁጥር 28 አንስቶ ስለዚህ ስለ በዓለ ደብረ ታቦር ስለ መለኮት ወይም ብርሃናዊ መለኮት ስለመገለጡ ይናገራሉ። ቅዱስ ማርቆስ በ6ኛው ቀን ይላል፣ ማቴዎስ በ7ኛው ቀን ይላል፣ ሉቃስ ደግሞ በ8ኛው ቀን ይላል። ቅድም ሊቃውንቱ እንደገለጹት የ6ኛ፣ 7ኛ፣ 8ኛ ቀን ተብሎ የተገለጠው መገለጥ ከመቼ አንስቶ ተቆጥሮ ነው? ከቂሳርያ ጉባኤ ከተስሎተ ሐዋርያትን ሰብስቦ ጥያቄ ከጠየቀበት ቀን አንስቶ በቅድም በሰፊው ስላብራሩት እኔ አልደግመውም። ከዚያ ዕለት አንስቶ ተቆጥሮ ነው። ያ ማለት እንግዲህ መቼ ነበር ማለት ነው? ከ13 ወደኋላ 8 ስንቀንስ በ5 ነሐሴ 5 ተስሎተ አይሁድ
ወይም ጉባኤ ቂሳርያ ነበር ማለት ነው፣ እንደ ሉቃስ አገላለጽ። እንደ ሌሎቹ ደግሞ በ6 በ7 ይሆናል ማለት ነው። እና ከዚያን ጊዜ ጀምሮ እንትን ስለተባለ ስለተመዘገበ ነው እንግዲህ በ6ኛው ቀን በ7ኛው ቀን በ8ኛው ቀን ተብሎ የተገለጠው። ሀሳባቸው ተለያይቷልና ጥያቄው እንዴት ነው ሊታረቅ የሚችለው ለሚለው ሀሳብ ቅዱስ ማርቆስ የወጡበትን ወደ ተራራው የወጡበትንም የወረዱበትንም በአንድነት ሳይመዘግብ ዝም ብሎ ከጉባኤው ቀን የነበረውን እስከ ዕለቱ የነበረውን አንስቶ ተናግሯል። 6 ብሏል። ቅዱስ ሉቃስ ደግሞ የወጡበትን ጨምሮ መዝግቦ የወረዱበትን ከተራራው የወረዱበትን ሳይጨምር 7 ብሏል። ማቴዎስ ማለት ነው፣ ይቅርታ። ቅዱስ ሉቃስ የወጡበትንም የወረዱበትንም ከጉባኤው አንስቶ ያለውንም ቀን ቆጥሮ 8 ብሏል እና እንደ ሉቃስ ይያዛል ይላሉ ሊቃውንቱ። ሆኖ ቁጥሩ አይደለም ዋናው፣ ምስጢሩ የተናገሩት ቃለ እግዚአብሔሩ አልተጣረሰም እና ምስጢሩ ይሰበስበዋል። ግን በዚህ ደረጃ ይታያል ማለት ነው። እና በዚያ በደብረ ታቦር ተራራ እነማን ተገኙ፣ ምንስ ተከናወነ የሚለው ነው አሁን ትልቁ ነገር። እነማን ተገኙ ለሚለው ከብሔረ ሙታን ወይም ከሙታን ወገን በሞት ከተወሰዱት ወገን ሙሴ መጥቷል፣ ሙሴ ተገኝቷል። ብሔረ ሕያዋን በሕይወት ከተነጠቁት እንደነ ሄኖክ እንደነ እዝራ እንደነ እንደው ከዚያ ከክርስቶስ ማድረግ ወዲህም እንትን ያሉ አሉ፣ እነ ዮሐንስ ወልደ ነጎድጓድ እነ ቅዱስ ያሬድ እነ ብዙዎቹን መግለጥ እንችላለን። ዞሮ ዞሮ ግን ብሔረ ሕያዋን ከተወሰዱት መካከል ደግሞ ኤልያስ ተገኝቷል። ከዚህ ደግሞ ከብሔረ ሕያዋን በሕይወት ካሉት ደግሞ ማነው ሉቃስ፣ ዮሐንስና ያዕቆብ 3ቱ ተገኝተዋል። 5ቱ ነው ከክርስቶስ ጋራ ከእግረ ደብር ወጥተው ወደ ተራራ ወጥተው ብርሃነ መለኮቱን ምስጢረ መለኮቱን ተካፍለዋል ነው። እና እንግዲህ በዚህ ላይ ቤተ ክርስቲያን እንግዲህ ደብረ ታቦር የቤተ ክርስቲያን ምሳሌ ስለሆነች የሁሉም ምስከአብ መገለጫ መሆኗን የሚያመላክትም ነው። ሌላው ግን በዚያ ውስጥ ከነሱ ጋር እንዳለ ወተወለጠ ራእዩ በቅድሚሆሙ ምንድነው ወአልባሲሁኒ ኮነ ጻዕዳ ከመበረድ ይላል ቅዱስ ያሬድም ወንጌሉም የሚናገረውን አንስቶ ፊቱ እንደ ፀሐይ በራ፣ ልብሱ ደግሞ እንደ ብርሃን ወይም እንደ በረዶ ነጭ ሆነ። ያን ጊዜ እኮ ፍግም ብለው ወድቀዋል። እንደውም ሐዋርያት በቃ የሚሆኑትን አጥተዋል። እንደውም ሙሴ መቃብሬ ትሄይሰኒ አያለው። እንግዲህ የተገለጠው በዚያ ጥያቄ ምድራውያንም ያነሱትን ጥያቄ ጥርጥር፣ ኑፋቄ ለማስወገድ ቅድም እንደተገለጠው ሙሴም የጠየቀውን ጥያቄ ለማስወገድ እንዴ ሙሴ ነህ የሚሉ እኔ መሰክራለሁ የሙሴ አምላክ መሆኑን መሰክራለሁ ብለውም ጭምር ነው። ኤልያስ ነው ብለውት ነበር አይደል? በጉባኤው ኤልያስ ነው ሙሴ ነው ብለው አልነበረም? ስለዚህ ያንን ጥያቄ ለመመለስ ለማጥራት ነው ብዥታውን። አሁንም እንደው መድኃኒዓለም እንግዲህ አይነ ልቦናችን ብሩህ አድርጎ ያጥራልን። ብዙ ብዥታዎች አሉ በዓለም ላይ የምንሰማውና የማንሰማውን አለየንም እና እነዚህን እንትን ለማለት የተከናወነ ምስጢር ነው በዚያን ጊዜ የመገለጡ ምክንያት። ስለዚህ በዚያ ተገልጦ ምንድነው እኔ እግዚአብሔር አልለወጥም ብሎ በሚልክያስ 3:6 ላይ እንዳናገረው የባህሪ መገለጥ አድርጎ ውላጤ ወይም መለወጥ የሌለበት አምላክ መሆኑን በደንብ አድርጎ አስረድቷቸዋል። የሙሴም አምላክ የኤልያስም አምላክ የያዕቆብ የጴጥሮስ የዮሐንስም አምላክ መሆኑን አንድም ምንድነው በዚያ ሲገለጽላቸው የሕያዋንም አምላክ የስውራንም የተሰወሩት በገዳም በዓት ሰርተው ግበብ ከተው በግበብ በዋሻ በፍርኩታ ተከተው የሚኖሩት በብሔረ ሕያዋን በረድኤተ እግዚአብሔር የተሻገሩት የተነጠቁት እንደነ ሄኖክ ያሉት በአካለ ሥጋ ያለነውም የሁላችንም አምላክ መሆኑን በአንድነት ገልጾላቸዋል ማለት ነው። እና
የሙሴ የኤልያስ ምስክርነት አለ። በዚህ ላይ ቅድም እንዳልነው ከሕገ ልቡና ወይም በሕግ ሙሴ መስክሯል፣ ከነቢያት ኤልያስ መስክሯል። ሐዋርያት ደግሞ በሐዲስ ኪዳን ተገኝተው ይህም ምስክርነት ጥርጣሬ እንዳይኖርባቸው በእግረ ደብር ላሉትም ሁሉ እንዲያስረዱ ዓለምንም በታማኝነት እንዲያስተምሩ እሱ ያጸናላቸውን አጽንኦት ወስደው መስክረዋል ነው። እንግዲህ ሙሴ የኔን ፈጣሪ ሙሴ አትበሉት፣ ሰማይና የምድር አምላክ የኔም ፈጣሪ ነው። ኤልያስም እንዲሁ በተመሳሳይ የተናገሩት ነገር አለና ከዚህ የተነሳ በዚህ እንትን ብሏል ማለት ነው። ስለዚህ በብሉይ ኪዳንም በአዲስ ኪዳንም ያሉት ነቢያት እስትጉሁ የሚሆኑባት ቅድስት ቤተ ክርስቲያንን ቅድም መምህር እንደተናገሩት አንተ ውእቱ ወልደ እግዚአብሔር ብላ የምታምን አለት ወአናቀጽ ሲኦል እኔ እይክሎ አማስኖታ ወእንቀልቅሎታ ወይም እየይልዋም ይላል። የሲኦል አበጋዞች ሊያጠፏት ሊያነዋውጿት ጥርጥር ቢበዛ የጥያቄ ማት ቢነጉድ ምን ቢል ቤተ ክርስቲያን ከቁመቷ ከወርዷ ሳትቀንስ ቀጥ ብላ ኦርቶዶክስ ተዋሕዶ ተብላ እስከ ምጽአተ ክርስቶስ ስትሰበክ የምትኖር ስታስተምር አማኞቿን ስታገለግል የምትኖር መሆኑን የመግለጹ ምሳሌ መሆኑን ይናገረዋል ማለት ነው። በዚህ ላይ ቅዱስ ጴጥሮስ አንድ የሚገርም ቃል የተናገረው አለ። ምንድነው? በዚህስ እንደው ምንኖር መልካም ነው። እንደውም አንድ ጎጆ ለአሐደ ለከ ወሐደ ለሙሴ ወሐደ ለኤልያስ ብሎ አይደል? አንድ ጎጆ ለአንተ፣ አንድ ጎጆ ለሙሴ፣ አንድ ጎጆ ለኤልያስ ቀልሰን ብንኖር ጥሩ ነው። እሱ ቅዱስ ጴጥሮስ እዚህ ላይ ብልጣ ብልጥ ጀግና አማኝ ነው። እሱ ከክርስቶስ ጎጆ መላቀቅ የሌለበት መሆኑን ከእሱ ጋር መኖር እንዳለበት ጭምር ገልጾ በዚህ መኖር ለእኛ መልካም ነው ብሎ ሁሉ ምስክርነት ሰጥቷል ማለት ነው። ምን ያህል ውበት እንደነበረው ብርሃነ መለኮቱን ሲገልጽ ምንም እንኳን ከብርሃኑ ከጸዳሉ ከግርማው የተነሳ ወእም ግርማሁ ትርድ ምድር እንደተባለው የሚያስፈራ ቢሆንም በመፍራት ውስጥ እየፈሩ በማምለክ ውስጥ እየፈሩ በማገልገል ውስጥ እየፈሩ በመስገድ ውስጥ ምን ያህል የሚጣፍጥ ሕይወት እንዳለ ሙሴ እዚህ 3 ጎጆችን ቀልሰን መኖር አለብን። እንደውም አንዳንዱ ሊቃውንት ያለ አዋቂ አነጋገር ይሉታል፣ አምላክነቱን አሁንም አልተረዳም ማለት ነው ብለው ይላሉ። ዞሮ ግን የሙሴ ጥያቄ በጣም የሚደንቅ ነበረ እና እንደዚህ ብሎ ተናግሮታል። እኛም በቤተ ክርስቲያን መውጣት እንደሌለብን እያስተማረ በከፍታም ብንኖር በዝቅታ በሕመምም ብንሆን በጤንነት በስልጣንም ብንሆን እንደው በተራ አገልጋይነት ከቤተ ክርስቲያን ፈቀቅ ማለት እንደሌለብን ሙሴ እዛው ላይ ስብከቱን ጀምሯል ማለት ነው። በዚህ መኖር ለእኛ መልካም ነው። ያው እንግዲህ በኋላ የሚጨምሩት ይኖራል መምህራኑ። የቤተ ክርስቲያን ምሳሌ ናት ደብረ ታቦር ብለናልና በቤተ ክርስቲያን መኖር ምን አይነት ጥቅም እንዳለው በስጋው ለደከመ በነፍሱ ደግሞ ኃጢአት እየሰራ ነፍሱ ለረከሰችበት ሰው በዚህ በቤተ ክርስቲያን መኖር ምን ያህል ጥቅም እንዳለው በስጋው የደከመ ሰው ጸበሉን ተጠምቆ ፈውስ ያገኛል። እግዚአብሔር የመረጣቸው ሲመጡ ደግሞ ከረሃቡም ይታገሳል። የሚበላው የሚጠጣው አያጣም። ከሌሎቹ አዳራሽ ቦታዎች ግን እንዲህ አይነት ነገር የለም። የእምነት ተቋማት ነን። ከመወደው የምወደው ልጄ ይህ ነው፣ እሱን ስሙት፣ ለእሱ ታዘዙ፣ እሱ የሚነግራችሁን አከናውኑ ብሎ በድምፅ ያው በድምፅ ሆኖ መናገሩ ደብረ ታቦር አባቶቻችን ሊቃውንት በብዙ መልኩ ይመስሉታል። የወንጌል ምሳሌ ናት ይላሉ። እንዴት ነው የወንጌል ምሳሌ? ደብረ ታቦር እንግዲህ ሲወጡ ሲወርዱ ድካም አለው፣ መከራ አለው፣ ተራራ ነው እና 572 ያህል ርዝመት ያለው ነው እና ከዓለም ተራሮች በጣም አለ የሚባል ትልቅ ተራራ ነው እና ስለዚህ በዛ ሲወጡ ሲወርዱ ድካም እንዳለውም ወንጌልም ሲማሯት እጅግ ትከብዳለች።
ሲያመሰጥሯት ሲማሩ በጣም ይከብዳል። በኋላ ከተማሩት በኋላ ግን ጽድቅና ኃጢአትን ለይታ የምታሳውቅ ናት ማለት ነው። እዛ ደብረ ታቦር ላይ ከወጡ በኋላ ብርሃንን እንዳዩ ወንጌልም ከተማሯት በኋላ ብርሃንን ታበራለች፣ ቅጥነተ ሕሊናን ታመጣለች ማለት ነው። ስለዚህ ደብረ ታቦር የወንጌል ምሳሌ ናት ያሉት አባቶቻችን ባጭሩ ይሄ ነው ማለት ነው። ሌላው ሁለተኛው ደብረ ታቦር የቤተ ክርስቲያን ምሳሌ ናት። እንዴት ነው የቤተ ክርስቲያን ምሳሌ የሆነችው ካል ቤተ ክርስቲያን በደብረ ታቦር ከነቢያት ምሳሌ ከብሔረ ሕያዋን ከሙታን መካከል ሙሴን፣ ከብሔረ ሕያዋን ደግሞ ኤልያስን፣ ከሕያዋን ደግሞ ሶስቱ ደቀ መዛሙርትን ሶስት አይነት ሰዎች ተገኝተውባታል። በብሔረ ሕያዋን ያሉ በዓለም ላይ ያሉ ደግሞ ያልሞቱ እንደገም ደግሞ የሞተ ሙሴ አምጥቶ አንድ አድርጓል ማለት ነው። በቤተ ክርስቲያን ውስጥም እንግዲህ እንደምናየው ሐዋርያት ነቢያትና ሐዋርያት ያስተማሩት ትምህርት ምሳሌ ሐዋርያት የሰበኩት ወንጌል አስቀድመው ነቢያት በምሳሌነት በትንቢት የተናገሩት እንደሆነ ያስረዳል ማለት ነው። ነቢያት በቀየሱ ሐዋርያት ገሰገሱ ይላሉ አባቶቻችን ሊቃውንት ሲናገሩ። ለምን ነቢያት አባቶቻችን ቀድመው ተናግረው ነበር። ምስጢር ትንቢቱ ምሳሌው ይሄ ሁሉ የተፈጸመው ሐዲስ ኪዳን ላይ ነው፣ ነቢያት ላይ ናቸው። ግን ያንን ትንቢት እንዲፈጸም አስቀድመው የተናገሩ ደግሞ ነቢያት ናቸው። ስለዚህ ነቢያትና ሐዋርያት አንድ የሆኑባት ነው እና ይህንንም ሐዋርያው ቅዱስ ጳውሎስ በዚህ በኤፌሶን ምዕራፍ 2:20 ላይ ሲያብራራ እንዲህ ይላል፣ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ብሎ የተናገረው እንግዲህ እቺ ቤተክርስቲያን ሁሉን ያቀፈች ናት። ለምን የቤተ ክርስቲያን ምሳሌ የሆነችው ክርስቶስ ራሱ በደብረ ታቦር ላይ ብርሃነ መለኮቱን ሲገልጽ ለሶስት አይነት ሰዎች ነው የገለጠው። ስለዚህ ለሙታንም ለሕያዋንም እንደገና ደግሞ በብሔረ ሕያዋን ለሚኖሩም በሕይወት ለሚኖሩም በሰውነት ደግሞ ገና ያልሞቱም አሉ። እነዛ ደግሞ ሶስቱ ደቀ መዛሙርት ለነኚህ ሁሉ የተነገረው ለምንድን ነው? ይበልጥ ለቤተ ክርስቲያን አንድነት መሆኑን ያሳያል ማለት የቤተ ክርስቲያን ምሳሌ መሆኑን ያሳያል ማለት በዛ የተነገረው ዛሬ በቤተ ክርስቲያን ውስጥ አለ። ይሄ ትምህርት በቤተ ክርስቲያን ውስጥ ይሄ ሰርጿል ማለት ነው። ስለዚህ ለዛ ነው ደብረ ታቦር የቤተ ክርስቲያን ምሳሌ ናት የምትባለው። ሌላው ሶስተኛው ደብረ ታቦር የመንግስተ ሰማያት ምሳሌ ናት ይላል። ለምን ቅድም እንዳልሁት ወደ ደብረ ታቦር ሲወጡ ድካም አለ፣ መከራ አለ፣ እንግልት አለ፣ ውሃ መጠማት አለ፣ መራብ አለ። ያን ሁሉ ታግሶ ነው። እንደ ቆንጥር አለ ምሳሌ ጫካ ነው። ያንን ሁሉ ታግሶ እየወደቁ እየተነሱ ልክ ጫፍ ላይ ሲደርሱ ደስታን ነው ያዩት። ያው ቅድም መምህራችን እንዳሉትም ደስታን በማየታቸው በዛ ደስ የሚል ነገር አገኘው። ለፍተው ደክመው ከወጡ በኋላ ቅዱሳን አባቶቻችን እና ቅዱስ ጴጥሮስ ሶስቱ ደቀ መዛሙርት ምን አሉ? አይ በዚህ መኖር ለኛ መልካም ነው አሉ። አያችሁ። ስለዚህ ከመከራ በኋላ ምን አለ? ደስታ አለ ማለት ነው። ከመከራ በኋላ መልካም ነገር አለ ማለት ነው። ስለዚህ ለምንድን ነው ቅዱስ ጴጥሮስ አንድ አሃደ ለኤልያስ ወአሃደ ለሙሴ ወአሃደ ለከ ለአንተ አንድ ለሙሴ አንድ እናድርግ ነው። ለምን ይህንን ያሉበትን ምስጢር ለምንድን ነው? ሙሴ ባህር ኤርትራን እንደከፈለ ባህሩን እየከፈለ ህብስት በደመና እያመጣ በዚሁ ያግዛል ብለው ነው። ኤልያስ ደግሞ እሳትን እያወረደ ደመናትን እየለጎመ ስለነበር ያንን ተአምራት እያየን በዚህ መኖር ለኛ መልካም ነው አሉ። ስለዚህ የመንግስተ ሰማያት ምሳሌ ያቺ ወጥተው ወርደው በኋላ ደስታ እንዳገኙባት መንግስተ ሰማያትም በዚህ ዓለም ከመከራ በኋላ ነው የምናገኛት ማለት ነው። ለምን አባቶቻችን ቅዱሳን ሐዋርያትም ይህን ሲገልጹ እንዲህ ይላል፣ እስመ በብዙ ጻማ ወድካም ሀለወነ ንባ ውስተ መንግስተ እግዚአብሔር። ወደ እግዚአብሔር መንግስት በብዙ ድካምና መከራ ልንገባ ይገባናል ያሉት ለዛ ነው። ስለዚህ በዛ በተራራ ላይ ሲወጡ ሲወርዱ ድካም እንዳለ ላብ እንዳለ በዚህ ዓለም ላይ ስንኖር ድካም አለብን። ስለዚህ ይህን ድካምን ካለፍን በኋላ ደግሞ መንግስተ ሰማያት ራሱ ክርስቶስን ወርሰን እንኖራለን ማለት ነው። ለምን መንግስተ ሰማያት ህገ ወንጌል ተስፋ ጊዜ ነው ኢየሱስ ክርስቶስ ስለሚል መንግስተ ሰማያት ህገ ወንጌል ማለት ለመንግስተ ሰማያት ፍሬ ለመንግስተ ሰማያት የምታበቃ መጀመሪያ ወንጌል ናት ማለት ነው። ወንጌል ቅድም እንዳልነው ተሰራ የሰው ልጅ ከጽድቅ ወደ ኃጢአት ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ሰርታ ቀጥታ የሰው ልጅ ትመልሳለች። ስለዚህ ለዛ ነው ተርጓሚያን መንግስተ ሰማያት ህገ ወንጌል ተስፋ፣ ወንጌል ደግሞ ተስፋ ናት። እንዴት ነው ስንል ትምጻ መንግስትከ መንግስትህ ትምጣ የሚለውን ተስፋ የምትሰጠን ወንጌል ናት ማለት ተስፋ ደግሞ እግዚእነ ኢየሱስ ክርስቶስ መጨረሻው
ወርሰን የምንኖር ራሱ ክርስቶስን ነው። ይህን ደግሞ ማስረጃችን አባቶቻችን ቅዱሳን ሐዋርያት መንግስተ ሰማያት ወዴት አለ ብለው ጠይቀዋል። በዚህ በሉቃስ ወንጌል ላይ ነያ ማእከሌክሙ ነው ያላቸው ክርስቶስ ለማሳጠር ማለት ነው። እነሆ በመካከላችሁ ናት። ይሄ ማለት ራስ የመንግስተ ሰማያት ራስ የክርስቶስ በመካከላችሁ ቆም ያለው እያለ ነበር ማለት ነው። ስለዚህ ይህንንም ደግሞ ሌላ ማስረጃ ምን አለ? መጥምቀ መለኮት ቅዱስ ዮሐንስ ምናልባት ከክርስቶስ ቀድሞ መንፈቅ ተቀድሞ ሲሰብክ ምንድን ነው ያለው? ነስሑ እመኑ እስመ ቀርበት ይእቲ መንግስተ ሰማያት፣ መንግስተ ሰማያት ቀርባለችና ንስሐ ግቡ። ይሄ ማለት ከኔ በኋላ የሚወጣው ራሱ ዓለምን የፈጠረው ነው። ከሶስቱ ቅዱስ አንዱ ቅዱስ ነው። መንግስቱን የሚያወርሳችሁ ነው። መንግስቱ በእጁ ላይ እንደ እንቁላል የተያዘች ራሱ ነው። ስለዚህ ራሱ ቀርቧልና ንስሐ ግቡ ብሎ ሲሰብክ እናያለን ማለት ነው። ስለዚህ ደብረ ታቦር የመንግስተ ሰማያት ምሳሌ ነው የተባለው ያቺ ብዙ እንግልት እንዳላት ቅዱሳን ሐዋርያት በብዙ መከራ ያች ላይ ወጥተው እንደደረሱና ብርሃነ መለኮቱን እንዳዩ እኛም በዚህ ምድር ላይ ስንኖር መከራ አይተን ተጎሳቁለን ብዙ ችግር ደርሶብን ኋላ ግን የማታልፍ ርስት መንግስቱን መንግስተ ሰማያትን ወርሰን እንኖራለን ማለት ነው። ስለዚህ በደብረ ታቦር የመንግስተ ሰማያት ምሳሌ ናት የተባለው ለዛ ነው። ደብረ ታቦርን የምናከብርበት የአከባበር በኢትዮጵያ እንዴት ነው ስንል በርካታ የሆኑ የአከባበርን መንገዶችን እናያለን። ቤተክርስቲያን እንደ ቤተክርስቲያን ዋዜማ ቆማ ማህሌት በማህሌት በኪዳን በቅዳሴ ታከብረዋለች። ይሄ ሁሉም ምዕመናን የሚሳተፉበት ነው። ደብረ ታቦር ሲከበር ዋዜማ አለው፣ ማህሌት አለው፣ ኪዳኑ ቅዳሴው አለው፣ ቅዱስ ቁርባን አለው። ይሄ የተለመደ ነው። ይሄ ግዴታ ነው፣ ማይቀርም ነው። ቤተክርስቲያን ዓላማዋ ይሄ ነው። ይሄንን ታደርጋለች። ከዚህ ወጣ ባለ ደግሞ ባሉ የሚታሰብባቸው በርካታ መንገዶች አሉ። ይህንን ባል በበለጠ እንደው መምህራኑ አባቶቻችንም ያግዙኛል። እንደ አብነት ተማሪ የሚያከብረው የለም። በጣም የተከበረ ነው በአብነት ተማሪ ማለት ነው። የአብነት ተማሪዎች ይህንን በዓል በልዩ ሁኔታ ነው የሚያከብሩት። የአብነት ተማሪዎች ምን ያደርጋሉ? በዚህ በዓል ዝክር ይዘክራሉ። ምዕመናንን ሱባኤ የያዙትን የሚያስቀድሱትን ለበዓሉ የመጡትን ምዕመናን ዝክር ዘክረው ያስተናግዳሉ። ራሳቸው ምግብ አዘጋጅተው የሚያስፈልገውን ነገር ሁሉ አዘጋጅተው አስቀድሶ የሚወጣውን ምዕመን ዝክር ያቀምሱታል። ለምን ይህንን ያደርጋሉ ስንል ይሄ በዓል የተማሪዎች በዓል ነው። እንግዲህ የሐዋርያት በዓል ነው። ክርስቶስ ብርሃነ መለኮቱን ቢገልጽም ተማሪዎቹን ይዞ ነው። ያንን መገለጥ ይፈልጋሉ። የአብነት ተማሪዎች የሚፈልጉት ያንን መገለጥ ወደዛ ሚስጥር መድረስ ነው፣ ወደዛ ብርሃን መምጣት ነው እና ያ እንዲሆንላቸው እያንዳንዱ ተማሪ ያለችውን አፈላልጎ እንደምንም ብሎ ያንን ዝክር ያደርገዋል ማለት ነው እና ይሄ በቤተ ክርስቲያን ባለፉ ሊቃውንት እጅግ በጣም የተወደደ ትውስታ ነው። ሚስጥር የሚገለጥበት ቀን ነው። ያ ቀን ሚስጥር የሚገለጥበት ቀን ስለሆነ ለእያንዳንዱ ተማሪ እግዚአብሔር ሚስጥሩን እንዲገልጽለት፣ እውቀት እንዲገልጽለት፣ እግዚአብሔርን የሚማጸንበት ዝክሩን የሚያቀርብበት ሆኖ በአብነት ትምህርት ቤት በተለየ ሁኔታ በቅኔ ቤትም በዜማ ቤትም በሁሉም ይከበራል ማለት ነው። በተለይ በቅኔ ቤት የቅኔ ደብረ ታቦርን በተመለከተ የሚቀርቡ ቅኔዎች አሉ። በጣም የተለየ ተደርጎ ይከበራል ማለት ነው። ከዛ ባለፈ ይህንን በዓል ደግሞ ህፃናት በተለየ ሁኔታ ደግሞ ያከብሩታል። እረኞች በተለየ ሁኔታ ያከብሩታል። እረኞቹ ጅራፍ እያጮሁ ነው የሚያከብሩት። ጅራፍ ያጮሃሉ። ለምን ስንል ይሄ ጅራፉ ምሳሌ ሆኖ የሚከበረው የትውፊታችን ማለት ነው። በትውፊት በማህበረሰቡ ዘንድ ሆኖ ያለው አብ በደመና ሆኖ የምወደው ልጅ እርሱ ነው፣ እርሱን ስሙት ብሏል። ይሄ ድምፅ ተሰምቷል። ያንን ድምፅ ለማስረዳት ነው። የጅራፉ ድምፅ ያንን ድምፅ ለማስረዳት የሚሰማ ድምፅ ነው። ለምን ቅዱስ ጴጥሮስ ይሟገት አልነበረ? አይ እንዲማ ሊሆን አይችልም፣ አይገባውም፣ አንተማ መሞት የለብህም መያዝ የለብህም የሚል ክርክር በቅዱስ ጴጥሮስ በኩል ቀርቧል። አሁን የአብ መልስ የምወደው ልጄ ትክክል ነው፣ አንተ የመሰከርከው ምስክርነት አረጋግጬልሃለሁ፣ ልጄ ነው፣ የአብ ልጅ ነው ነህ ብሎት አይደለ? ልክ ነህ፣ ነገር ግን ደግሞ እሱን ስማው ነው። እሱ የሚለውን ስሙት። ልክ ድንግል ማርያም በቃና ዘገሊላ እንዳለችው ማለት ነው። ተመሳሳይ ነው።
ያለችው ካብ ጋር ማለት እሷም ልጇ ስለሆነ ስሙት ብላለች፣ እሱም ደግሞ ልጁ ስለሆነ ስሙት ብሏልና ያንን ድምፅ ለማስረዳት ጅራፍ ያጮሃሉ ማለት ነው። እረኞች ይህንን እያደረጉ ያከብሩታል። እናቶች ደግሞ በዚህ ምን ያደርጋሉ ደግሞ ቡሄ ያዘጋጃሉ። ቡሄ ማለት ቃሉ ትርጉሙን ያመጣው ከብርሃኑ መገለጥ ነው። ብርሃኑ ሲገለጥ ከላይ ነፃ ይሆናል፣ መታየት ይቻላል ማለት ነው እና ቡሄ ማለት ገላጣ ማለት ነው። ተራራውንም ከወጡ በኋላ ከላዩ ላይ ዙሪያው ጫካ ቢሆንም ከላዩ ላይ ግን ገላጣ ቦዋ ያለ መላጣ ብለው ይናገራሉ ሊቃውንት አባቶቻችን ይተረጉሙታል ቡሄን። እና ከዛ ስያሜውን ወስዶ ለልጆቻቸው ዳቦ ያዘጋጃሉ። ስሙ ደግሞ ቡሄ ተብሎ ይጠራል። እንግዲህ በእናቶች ለልጆቻቸው የሚሰጡት በየእንትኑ ለእረኞች የሚወስዱት ማለት ነው። አሁንም ለእረኞች ይሄ ትውፊት ይቀጥላል። አሁንም እናቶች ነጋግረው ለእረኞች ይሰጣሉ ማለት ነው። ከዛን ጊዜ ጀምሮ ለምንድን ነው ይሄ ትውፊት ተያይዞ የመጣው? እረኞቹ ብርሃነ መለኮቱ ሲገለጥ ምሸቱን አላወቁ። መሸ፣ ነገር ግን በእነሱ ዘንድ አልመሸም። ለምን? የክርስቶስ ብርሃን ከፀሐይ ብርሃን የሚበልጥ ነው። የቅዱሳን ብርሃን እንኳን ከፀሐይ ብርሃን ይበልጣል ተብሏል። እና ፀሐይ መጥለቋን ስላላወቁ ዝም ብለው እዛው ቆዩ። በዚህ መሆን ለእኛ መልካም ነው ብሎ ቅዱስ ጴጥሮስ እንደተናገረው እረኞቹም ያንን ያሉ ይመስላል። በዚህ መሆን ለእኛ መልካም ነው ብለው በቃ እዛው ቀሩ። ልጆቻችን ምን ሆነው ነው ብለው ወላጆች ምግብ አዘጋጅተው ለልጆቻቸው ወደ ተራራው መጥተው ስለነበረ ያንን ትውፊት ለማቃኘት ወይም ለማስረዳት አሁንም እናቶቻችን ለእረኞች ቡሄ ጋግረው ይሰጣሉ ማለት ነው። ይሄ በከተማም ይደረጋል። እንግዲህ እንድናስተውል ከሚገባው ነገር ምዕመናን እንድታስተውሉ የሚያስፈልገው ሃይማኖታዊ ባህል አለ። ባህል ከሃይማኖት ይወለዳል። ባህል የሆነ ሃይማኖት ግን የለም። ይህንን መለየት አለብን። ስለዚህ በባህል ደረጃ አሁን ከሃይማኖቱ በወጣው መስመር ምዕመናን የሚያከብሩበት መንገድ አለ። ሕፃናት እየዞሩ ቡሄ እያሉ የሚጫወቱበት ይህ ከሃይማኖቱ ተነስተው ያመጡት ሃይማኖቱ የፈጠረው ባህል ነው ማለት ነው እና ባህልን ሃይማኖት ማድረግ አይገባንም። ግን ከሃይማኖት የወጡ ባህሎች ኢትዮጵያ በብዛት የሚገለጹ አሉ። ወደፊትም የምናነሳቸው የአሸንዳ በዓል አለን። ከሃይማኖት የወጣ ነው፣ ባህሉ ነው ያደገ ማለት ነው እና ይህ ክፋት የለውም። ነገር ግን ይህንን ባህላዊ ጉዳይ የሃይማኖት መገለጫ ነው አድርጎ መናገር ግን ትክክል አይደለም። ሃይማኖት ራሱን ችሎ ቅድም እንደተናገር ነው በማህሌት፣ በቅዳሴ፣ በሰዓታት፣ በቅዱስ ሥጋውና በክቡር ደሙ የምንገልጸው ነው ማለት ነው። ሃይማኖታዊ እንትናችን፣ ክንዋኔያችን፣ አምልኮታችን ይሄኛው ባህላዊ ሂደት ነው። ምዕመናን እንደፈለጉ አድርገው ሊያስሄዱት ይችላሉ ማለት ነው። እግዚአብሔር ይስጥልን። እንኳን አደረሳችሁ። መጨረሻ ይህ በዓል እንግዲህ ቅድም መምህራችን ሲገልጹት እንደነበረው ቅዱሳን ደቀ መዛሙርቶች ወይም ያላልን በቤተ ጉባኤ ያሉ፣ በቅኔ ቤት፣ በአቋቋም ቤት፣ በድጓ ቤት፣ በዜማ ቤት፣ በቅዳሴ ቤት ያሉ ደቀ መዛሙርት በጣም ይሳተፉበታል። እንደውም ትዝ ይለኛል ከስብሰባው ማለት በገንዘብ ከሆነ ገንዘቡ ምን ያህል እንደሆነ፣ በእህል ከሆነ 5 ሰሃን ሊሆን ይችላል፣ 200 ብር 300 ብር ሊሆን ይችላል። የሚሰበሰበው ገና ከመስከረም ጀምሮ ነው። ይሄን ድግስ ለመደገስ ማለት ነው። እና ይሄ ምንድን ነው? በሁዳዴ እንኳን ሲገባ የሰው ልጅ ውዳሴ ማርያም አላደርስ ሲል እንኳን አንዳንድ ሰው ያ ቅጣቱ የሚደረገው ወደ ደብረ ታቦር ነው የሚዞረው እና በጉባኤ ቤት ትልቁ በዓመት አንድ ጊዜ ትልቁ ድግስ በዓለ ደብረ ታቦር ነው። ይህም ቅድም ተናግሮታል መምህራችን ለቅዱሳን ሐዋርያት ብርሃነ መለኮቱን እንደገለጠ ለእኛ ሚስጥርን እንዲገልጽልን ነው መልእክቱ። ሌላ አይደለም። መልእክቱ ሚስጥር እንዲገለጽልን፣ ቀን የሚማረው ቀኔውን፣ ድጓ የሚማረው ድጓውን፣ ዜማ የሚማረው ማለት አቋቋም የሚማረው አቋቋም፣ መጻሕፍት የሚማረው መጻሕፍቱን እንዲገልጽለት መንፈስ ቅዱስ ያንን በዓል በትልቅ ቦታ ያከብሩታል። ሌላው ሁለተኛው እንግዲህ ቅድም እንዳሉት ቡሄ ተብሎ የሚባለው
እንደውም ባህላዊ ማለት ሃይማኖታዊ ባህል አለ፣ ባህላዊ ሃይማኖት ግን የለም ያሉት ቅድም አባታችን መምህራችን ትክክል እውነት ነው። ለምን ሃይማኖትን ወደ ባህል ሲቀይሩት ፈጽሞ ጽድቅ ይሆናል ማለት ነው። በቃ ወደ ስራ ወደ ግብር ይቀየራል። ጥሩ ነው። ባህላዊ ሃይማኖት ባህላዊን ግን ነገር ወደ ሃይማኖት መቀየር አይቻልም። እና ቡሄን ሲያከብሩ እናቶቻችን ወይም ህፃናቶቹ ጭምር ቡሄ መጣ ያመላጣ ቅቤ ቀቡት እንዳይመጣ ይላሉና ይሄ ምንድነው? ከባህል ከመንፈሳዊ ከሃይማኖታዊ ባህል የተነሳ ነው። እና ገላጣ ቀድም እንዳሉት ምንም ምሳሌ የጾም ነገር እንኳን አይደረግበትም እና ቅጭር ያለ ነው ማለት ይሄ ማለት ገላጣ ነው ማለት ያ ብርሃነ መለኮቱ ፍንትው ብሎ ለሰው ልጆች መታየቱ ነው የሚያሳየው። በራ የሰው ልጅ በራ ሁሉ እንደሚያየው ከሩቅም ከቅርብም ያለው እንደሚያየው ብርሃነ መለኮቱ ፍንትው ብሎ ለፍጥረት ሁሉ የተገለጠበት ያንን ያሳያል ማለት ነው። ስለዚህ አባቶቻችን ምን ያህል የተማሩ እንደነበሩ የሰው ልጅ በባህል ሃይማኖቱን እንዲጠብቅ አድርገው እንዴት እንደሰሩት ማለት ነው። አሁን ገጠር ላይ ወንጌል አይሰበክም ይባላል፣ ግን በየዓመቱ ምን ይደረጋል? ያ አባቶቻችን ያስያዙት ነገር ራሱ ወንጌል ነው። ጅራፉ ወንጌል ነው፣ ቡሄው ወንጌል ነው። እንደገና ደግሞ ይሄ ችቦው ራሱ ምንድነው ይላሉ? በዛን ጊዜ የነበሩት ኖሎት እረኞች ያው ቅድም መምህራችን ገልጸውታል። ብርሃነ መለኮቱ ከመብራቱ የተነሳ ፀሐይ መጥለቋን አላወቁም ነበረ። ስለዚህ ቤተሰቦቻቸው በያሉበት በሩቅ ቦታ ላይ ግን ልጆቻችን ወደከዱ ምን ወስዷቸው ነው እያሉ ችቦ እያበሩ ልጆቻቸውን ፍለጋ ሙልሙል ይዘው መጡ ይላል። ይሄ ጢብኛ በገጠር በከተማ ሙልሙል ይሉታል። ይሄ ቡሄ ነው የሚባለው በአብዛኛው ጊዜ ይሄ የቦካ ማለት ነው። ለምሳሌ ቡሄ ማለት ተቦክቶ 2-3 ቀን ተደርጎ ኩፍ ብሎ ነው የሚጋገረው። ያንን ለማሳየት ነው ቡሄ የተባለው ማለት ነው። እና ያንን ቡሄውን ይዘው ችቦ እያበሩ ወደ ልጆቻቸው መጡ። ያን ጊዜ ችቦም የምናበራው የዛ ምሳሌ ነው። ሁለተኛው የብርሃነ መለኮቱ ምሳሌ ነው። እና ማታ ላይ ተሰብስበን ጅራፍ ያጮሃሉ ህፃናቶቹ ልጆቹ፣ ቤተሰብ ደግሞ ዙሪያውን ችቦውን እያበራ ያጨበጭባል፣ ያመሰግናል። ለምን? ለቅዱሳን ሐዋርያት በነጎድጓድ ድምፅህን ሙሴ እንደጠየቀው ኤልያስ እንደጠየቀው በጠየቀው ምክንያት ራስክን የገለጥክልን ብርሃነ መለኮትክን የገለጥክልን እያሉ ችቦውን ይዘው ያበራሉ ማለት ነው። እና ልጆቹም ህፃናቶቹ ወደ ቤተሰቡ ወይም ወደ አካባቢው ሲዞሩ በቡሄ ዕለት ምን ያደርጋሉ? ቡሄ በሉ ልጆች ሁሉ እያሉ እየዘመሩ ነው የሚሄዱት። ይህ አሁን የሚገልጠው ብርሃነ መለኮትን ነው። በቃ ሃይማኖትን ነው የሚገልጠው ማለት ባህሉ ራሱ ሃይማኖት ሆኗል ማለት ነው። ባህሉ ራሱ ሃይማኖትን የሚገልጥ ሆኗል ማለት ነው። ስለዚህ ሌላ ምን ይላሉ? ሲመርቁ ልጆቹ በእመቤቴ ቤት ይግባ በረከት የቡሄን እናት ሁላችሁ ባርኳት እያሉ ሴቶችን ይመርቃሉ። የቡሄን በረከት ሴቲቱን ባርኳት እያሉ ይሄ ምርቃት ነው፣ መንፈሳዊ ማለት ነው። ይሄ እንዲህ እኮ ነው እንዲያርጉ አድርጓቸዋል ማለት ነው። ስለዚህ እኛም ለልጆቻችን ምንድን ነው የምናስተምረው የሚለውንም በዚሁ ራሳችሁ እንድትመለከቱበት አሳስባለሁ። ሌላ ሴቶችን ብቻ አይደለም የሚያመሰግኑት። ክበር በስንዴ ክበር በጤፍ ጠላት ይርገፍ እያሉ ያንን ቡሄውን የሰጣቸውን ገበሬው ምሳሌ ስንዴው ከሱ እንደተገኘ ለሱም ራሱ በስንዴው የዘራው ዘር እንዲባረክለት ጤፉ እንዲባረክለት ጭምር ያ የብርሃነ መለኮት አምላክ ለቅዱሳን ሐዋርያት ብርሃነ መለኮቱን እንደገለጠ ለሱም እንዲባረኩለት ምን ይላሉ? ይመርቃሉ ማለት ነው። ስለዚህ ይሄ ምን ይባላል? ባህላዊ ሃይማኖታዊ ባህል ይባላል ማለት ነው። ሃይማኖታዊ ባህል ይባላል። ስለዚህ ይሄ ባህሎቻችንን መያዝ ያስፈልጋል። አሁን በከተማው ይሄ የለም። አብዛኛው ጊዜ የምናየው ገጠሩ ላይ ነው እና ገጠሩ ላይ ምን ያህል አድርገው አባቶቻችን ስራ እንደሰሩ ማየት ያስፈልጋል። አሁን ይሄ በከተማ ሲያጮሁ ሌላ ሹፈት ነው የሚመስለው እና ይሄንን ይመስላል ባህላችን። ስለዚህ እኛም ልጆቻችን ምንድን ነው የሚማሩት ከኛ እንዴት ነው የምናስቀጥለው እንዴት ነው የሚለውን ማየት ያስፈልጋል። እና እንኳን በድጋሜ ለበዓለ ደብረ ታቦር በሰላም አደረሳችሁ እንላለን። ይቆያል የሚል አንድ ወገን አለ። አይ ምን የለም አለ እንጂ ወር ከ2 ሳምንት ብለው ደግሞ መልስ የሚሰጡም አሉ። ምን ለማለት ነው? ከደብረ ታቦር በኋላ ብፁዕ መሬት ደብረ ታቦር ከሆነ በኋላ ብፁዕ መሬት ይረጋል፣ ተራራው ይከታል፣ እህሉ ከፍ ይልና ወደ አበባ ይለወጣል። ውሃው
እስካሁን ከነበረው በጣም የደፈረሰ ሁኔታ መጥራት ይጀምራል። ይሄ አባቶቻችን የተረቱት ተረት ነው። በነገራችን ላይ ደብረ ታቦር ከዋለ በኋላ የለም ክረምት የሚሉት የወንዙን ውሃ ሁሉ እየታፈኑ ይጠጡታል። ሊጠማቸው ማለት እየጠራ ሁሉም ነገር እየሰከነ ነው የሚሄደው እና እንዴት አድርጎ በአባባልን በሕይወትን በዘይቤም በዚህም በሰላምታም ሲመገቡ ሲተኙ ሲቀመጡ በጊዜውም ያለ ጊዜውም የእግዚአብሔርን መለኮታዊ ባህሪ መለኮታዊ ጸጋ እንዴት ይገልጹ እንደነበረ የሚያመላክት ነው። ምን ማለት ነው? ድንግዝግዙ ደመናው አሁን እንደ እስካሁኑ የጸና አይሆንም ከደብረ ታቦር በኋላ። ምን ለማለት ነው? ቅድም ታስታውሱ ከሆነ በመምህሮቻችን ሲገለጽ ደብረ ታቦር የመንግስተ ሰማያት ተስፋ ሕገ ወንጌል ኢየሱስ ክርስቶስ መርቶ የሚያደርሰው መንግስተ ሰማያት ብለናል። ወንጌል የተማረ ሰው ክደት፣ ጥርጥር፣ ኑፋቄ የሚባሉ ነገር ይጠፉለትና ስለ ሃይማኖቱ ጥራሃትን፣ ሰማዕትነትን፣ ሕይወቱን ድረስ መስጠትን እንኳን ንብረቱን ሀብቱን ጊዜውን ቀርቶ ሕይወቱንም የመስጠት እንትን ይኖረዋል። ምክንያቱም ብርሃን ክርስቶስ ተገልጦለታል እና ብርሃነ መለኮቱ ተገልጧል እና ይህ ልክ ምኑ ነው ደብረ ታቦር ከዋለ በኋላ ደመናው እንደሚገፈው ውሃው እንደሚጠራው መሬቱ እንደሚረገው እንደሚሰክነው የነ ቅዱስ ጴጥሮስ ጥያቄ ሲመለስላቸው የነ ሙሴ ጥያቄ ሲመለስላቸው ብጽ የሆነው ጥርጥራቸው ጥያቄያቸው በመመለሱ በአንድ አምላክ ወልደ አምላክ ብለው በአንድ አምላክ በቅዱስ ጴጥሮስ መልስ ላይ ጸንተው ኑረዋል። ደቀ መዛሙርቱ ነቢያትም እና ከዚህ ጋር የተያያዘ ስለሆነ በጣም የሚደንቅ ምስጢር ያለው ነው። በድጋሚ እንኳን ለበዓለ ደብረ ታቦር አደረሳችሁ። ሁላችንም አሁን ማንን እንመን? አንዱ ዓለም በቃ ሃይማኖት ከፋፋይ ነው፣ ሃይማኖት አይገባም ይላል። ይህን የት ሊጥለው? አንዱ ደግሞ ከፍሎ የሚያምን አለ፣ ፈጽሞ በጨለማ ውስጥ የሚኖር አለ። እንደገና ደግሞ ለይስሙላ እያመነ ተግባር የሃይማኖቱን ያዘውን የማይሰራ ሰው አለና እነዚህ ሁሉ አሁን በደብረ ታቦር ሰብሰብ ብለው ብርሃኑ እንዲገለጥላቸው በዓሉን ማክበር አለብን እኛም ጭምር ብዬ አስባለሁና በድጋሚ ድምፁ የተሰማችሁ በጽናት የተከታተላችሁት ሁሉ ብርሃነ መለኮቱ በሁላችን ላይ ይደርብን ማለት እወዳለሁ። በድጋሚ መራሮቻችን ታ